ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ የምንነጋገረው ስለ ብሔራዊ ዲጂታል መታወቂያ ወይም ፋይዳ ካርድ አዳዲስ አሰራሮች ነው። መንግስትና ኢትዮ ቴሌኮም በጋራ በመሆን የህዝቡን እንግልት ለመቀነስ 5 የሚሆኑ የተለያዩ የክፍያና የህትመት አማራጮችን አቅርበዋል። ዛሬ በዚህ ቪዲዮ ዋጋቸውን፣ የሚወሰዱበትን ቦታና እንዴት ማዘዝ እንደምንችል ዝርዝር መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ከዛ በፊት ግን ከዚህ በፊት ፋይዳ መታወቂያ ወስደን ፎቶ ለመቀየር፣ ስልክ ቁጥር ለመቀየር፣ አድራሻ ለመቀየር እንዲሁም የልደት ቀን ስህተት ለመቀየር ከፈለግ ማስተካከያ ቦታዎችን እነግራችኋለሁ። እሱም የአዲስ መሰብ አገልግሎት ማዕከላት በሚገኙበት 4 ኪሎ አራዳ ክፍለ ከተማ ጎን፣ መገናኛ ቦሌ ክፍለ ከተማ ጀርባ፣ ልደታ 5ኛ አካባቢ፣ ቄርቆስ እስጢፋኖስ ወደ 22 ሜጃ መንገድ፣ ጉለሌ አዲሱ ገበያና አዲስ ከተማ መድኃኔዓለም ግሩም ሆስፒታል ፊት ለፊት በመሄድ 20 ደቂቃ ባልሞላ ጊዜ ውስጥ ማስተካከል እንችላለን ማለት ነው። አሁን ደግሞ የፋይዳ መታወቂያ የክፍያና የህትመት አማራጮችን እናያለን። የመጀመሪያው ኢንስታንት ወይም ፈጣን የሚባለው ነው። ይህ ቆሜ ልጠብቅ ለሚሉ ደንበኞች ነው የቀረበው። በቦታው ላይ ታትሞ ወዲያው ይሰጠናል ማለት ነው። ዋጋው 1200 ብር ነው። ጥቂት ቦታ ነው የሚገኘው። ለምሳሌ 6 ኪሎ እና አስኮ እንዲሁም ፒያሳ ቸርችል መንገድ አካባቢ ማግኘት እንችላለን። ሁለተኛው ኤክስፕረስ የሚባለው ነው። ይሄኛው ደግሞ ክፍያ በከፈል በ6 ሰዓት ውስጥ ይደርስልናል ማለት ነው። ዋጋው 1000 ብር ነው። ይሄኛውም ጥቂት ቦታ ነው የሚገኘው። ለምሳሌ 6 ኪሎ እና አስኮ እንዲሁም ፒያሳ ቸርችል መንገድ አካባቢ ማግኘት እንችላለን። ሶስተኛው ፕሪሚየም የሚባለው ነው። በ2 ቀን ውስጥ የሚደርስ ሲሆን ዋጋው 800 ብር ነው። አራተኛው ስታንዳርድ ፕላስ የሚባለው ሲሆን ይህ አዲሱ አማራጭ ነው። በ4 እና 5 ቀን ውስጥ ይደርስልናል። ዋጋው 495 ብር ብቻ ነው። መካከለኛ ፍጥነትና ተመጣጣኝ ዋጋ ለሚፈልግ ሰው ይሄኛው ምርጥ አማራጭ ነው ማለት ነው። አምስተኛው ስታንዳርድ የሚባለው ነው። ስታንዳርድ ወይም መደበኛ የሚባለው ነው። ይህ የቀድሞ አሰራር ሲሆን በ7 ቀን ውስጥ ይደርስልናል። ዋጋውም 345 ብር ብቻ ነው። ይህን አገልግሎት ለማግኘት በመጀመሪያ የቴሌብር ሱፐር አፕ አፕሊኬሽን እንከፍታለን። በመቀጠል ናሽናል አይዲ ወይንም ፋይዳ ፕሪንቲንግ የሚለው ምልክት እንጫናለን። በመቀጠል የመረጥነውን የጥቅል አይነት ለምሳሌ ስታንዳርድ ፕላስን እንመርጣለን። ክፍያውን ስንፈጽም የት መውሰድ እንደምንፈልግ ይጠይቀናል። የመውሰጃ ቦታዎቹ አቅራቢያችን ባሉ ፖስታ ቤት፣ የህትመት ማዕከላትና የኢትዮ ቴሌኮም አገልግሎት መስጫ ማዕከላት ማግኘት እንችላለን ማለት ነው። እንግዲህ የዛሬው መረጃ ይህን ይመስላል። የፋይዳ ዲጂታል መታወቂያ ዝም ብሎ መታወቂያ ሳይሆን ወደፊት ለምናደርጋቸው ማናቸውም የዲጂታል አገልግሎቶች ለምሳሌ ለሰነድ ማረጋገጫ ቴሌሳይን እና ለባንክ አገልግሎቶች ቁልፍ መሆኑን አትርሱ ማለት ነው። ስለዚህ ሁላችሁም ጊዜ ሳትወስዱ አቅራቢያችሁ በሚገኝ ባንክ ወይም የኢትዮ ቴሌኮም ሽያጭ ማዕከል በመሄድ ምዝገባችሁን አጠናቁ። ይህን መረጃ ለወዳጅ ዘመዶ ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁን አትርሱ። እንዲህ አይነት ወቅታዊ የቴክኖሎጂ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱን ጥያቄ እያነበብኩ የምመልስ ይሆናል። ስለተመለከታችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።